የሰው ልጅ እንዴት ይሄንን ተቋቁሞ ይኖራል? ችግረኛን ይረዳል፣ ህሙማንን ማሳመም ይቻላል። ያይምሮ በሽታን ያለበት ተቸግሮ መውደቂያ አጥቶ እንዲህ አይነት ነገር ማስተናገድ በእውነት ያየሁት ነገር መቆም እስከሚያቅተኝ ድረስ ነው የሆንኩት። እኔ ለሁሉም ይሄንን መተው እንዲያዩ ካላየሽው አይሰማሽምና በእውነቱ ቃላት የለኝም ለመናገር። ያየሁት ነገር በጣም ይከብዳል። ቁስቋምን በደብረ ቁስቋም ግብጽ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብጽ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብጽ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብ ጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን፣ እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን፣ ስምዖን ጫማ ሰቢውን፣ ገዳመ አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብጽ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብጽ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብጽ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብጽ ላይ እንገናኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም ዕለተ ቀን እንደሆነ ይታወቃል። በዛሬው ዕለት በድምቀት በተለያዩ ደብራት ገዳማት ላይ በድምቀት እየተከበረ ነው የሚገኘው። በተለይም ደግሞ በጊሸን ደብረ ከርቤ ላይ በታላቅ ድምቀት እንደሚከበር ይታወቃል። ይህ በዓል ማለት ነው። እናንተም እንግዲህ እንኳን ለእመቤታችን ለቅድስት ድንግል ማርያም እንኳን አደረሳችሁ ለማለት እንወዳለን። እንግዲህ ዛሬ ጠዋት ላይ ቤተክርስቲያን ሄደን ተሳልመን ከሰዓት ላይ ደግሞ ቀናችንን በበጎ ነገር ብናጅበው በጎ ነገር በማድረግ ቀናችንን ብናሳልፈው ብለን አሰብንና እንግዲህ ከሰዓት ላይ መገኛችንን ጌርጌሴኖን የአእምሮ ህሙማን መርጃ ማዕከል ውስጥ ተገኝተናል ማለት ነው። እንግዲህ የተለያዩ ስጦታዎችን ይዘን መተናል። ከውጭ ሀገር የመጡ ከውጭ ሀገር የተላኩ በርካታ ስጦታዎችም ተዘጋጅተዋል ማለት ነው። እነዚህን ስጦታዎች ይዘን ነው እያመጣ ነው እዚህ ማዕከል ውስጥ ማለት ነው። በጌርጌሴኖን የአእምሮ ህሙማን መርጃ ማዕከል በርካታ ሰዎች እንደሚገኙ ይታወቃል። ስታተስ ያላቸው ሰዎች ከዚህ ቀደም በህይወታቸው በኑሯቸው ላይ ከፍተኛ የሆነ የኑሮ ደረጃ ላይ የነበሩ ሰዎች፣ የተማሩ ሰዎች፣ በሙያቸው የተለያዩ አስተዋጽኦችን ሲያደርጉ የነበሩ በርካታ ሰዎች በዚህ ሰዓት የአእምሮ እክል ገጥሟቸው እንዲሁም ደግሞ ወዳጅ ዘመዶቻቸው ርቀዋቸው መንገድ ላይ የተጣሉ ብዙ ሰዎችን ሰብስቦ የሚያስተናግድ የሚያስታምም እንዲሁም ደግሞ ካስታመሙ በኋላ ደግሞ አገግመው ወደ ቀድሞ ኑሯቸው እንዲመለሱ የሚያደርግ ድርጅት እንደሆነ ይታወቃል ማለት ነው። እኛም እንግዲህ ከበጎ ስራ ጋር አብሮ የሚሄድ ስራ እንደመስራታችን መጠን እኛም የዚህ ድርጅት ቤተሰብ ነን ብንል ማጋነን አይሆንም ማለት ነው። ለማንኛውም ዛሬ ይዘን ነው የመጣነው ስጦታ ምንድነው የሚለውን እስከ መጨረሻው ስትከታተሉ የምታውቁት ነው የሚሆነው። እንዲሁም ደግሞ ይህንን ስጦታ በተለይ ደግሞ ያዘጋጁ ሰዎች አሉ። እነሱንም እንግዲህ እንደዚሁ ወደ እናንተ የምናቀርብላችሁ ነው የሚሆነው። አብራችሁን ቆዩ። እኔ ትዕግስት አስቻለው ነኝ። አብረን እንግባ።
ተካፈላል ነበር ይሄ እንዴ ተካፈለ በዛ ጋር ለብቻ የነበረው አዲስ አመትንማ እንዴ አይሆንም ብለን አፈራርሰን ነው በአንድ አደረግነው ሙሉ ወጥ እሺ ስለማከላችን ማብራሪያ ልስጣችሁ እሺ በቅድሚያ እንኳን ደህና መጣችሁ ወደ ጌርጌሴኖን አምሮ ማመርጃ ማዕከል እዚህ ጋር ገለጻ ማድረግላችሁ እኔ መኩሪያ አባላለሁ ጌርጌሴኖን አምሮ ማመርጃ ማዕከል የተመሰረተው በ1998 ዓመተ ምህረት በአንድ በጎ ፈቃደኛ ወጣት ነው ይህ ወጣት ሊቀርሃን ያዕቆብ መለስ አየለ ይባላል ጌርጌሴኖን ሲመሰረት የመጀመሪያ መሰረቱን ያደረገው በእንጦጦ ማርያም አካባቢ ነው እንዲሁም በውስጡ የተወሰኑ ህሙማን ይዞ ቁጥራቸው 8 የሚደርሱ ህሙማን ነበር የተመሰረተው አሁን ላይ በጌርጌሴኖን አምሮ ማመርጃ ማዕከል ውስጥ 655 ህሙማን የምናገኝበት አጋጣሚ አለ እንዲሁም ወንድና ሴት ተብሎ እየተከፋፈሉበትም አጋጣሚ ያለው አሁን ላይ የምንገኘው የወንዶች ማዕከል ላይ ሲሆን በዚህ ማዕከላችን ውስጥም 415 ወንድሞቻችን ይገኛሉ እንዲሁም ከቅዱስ ጴጥሮስ ሆስፒታል ጀርባ ላይ መንግስት ከሊዝ ነጻ በሰጠን ቦታ ላይ ጊዜያዊ ማቆያ ሰርተንላቸው 240 እህቶቻችን እዛ ቦታ ላይ ይገኛሉ እነዚህ እህት ወንድሞቻችን ትላንት በየአካባቢያችን ላይ በየጎዳና ላይ የምናውቃቸው ወገኖቻችን ሲሆኑ ለነሱ ማድረግ የፈለግን እኛ ላይ ጉዳት ያደርሳሉ ያለን መንገድ ላይ ስናቸው መንገድ እየለቀቅናቸው የነበሩ እየፈራናቸው እየሸሸናቸው የነበሩ እህት ወንድሞቻችን ዛሬ ላይ በዚህ ማዕከል መጥተው አዲስ ህይወትን አዲስ ምዕራፍን ጀምሮ እናገኛቸዋለን እርግጥ ነው ትላንት በየአካባቢያችን ላይ በየጎዳና ላይ ያሉ ለለጉርሳቸው የተለያዩ ገንዳዎች ለወጥተው ቆሻሾችን ሲለቅሙ የነበሩ ለመኝታቸው ፔስታል ለብሰው ድንጋይ ተንተርሰው ወገን ዘመድ አስተዋሻተው ራቡ ፀሐዩ ብርዱ ሲፈራረቅባቸው የነበሩ እህት ወንድሞቻችን ዛሬ ላይ በዚህ ማዕከል መጥተው አዲስ ህይወትን አዲስ ምዕራፍን ጀምሮ እንዲህ የኛን የጎኖቻችን መምጣት አይዟችሁ እግዚአብሔር ይማራችሁ ከእናንተ ጎን እንደማይት የሚጠብቁ እህት ወንድሞቻችን ናቸው አሁን ላይ የምንገኘው የወንዶች ማዕከል ላይ ቢሆንም አሁን ያለንበት ቤት ለእነዚህ ወንድሞቻችን አራት ነገሮችን ይዛል አንደኛ ነገር ቁርስ አራት ምሳቸው የሚመገቡት እዚህ ቤት ውስጥ ነው ሁለተኛ ነገር የቤት መዝናኛ ስፍራችን ነው ካለን ከቦታ ጥበት አንፃር መዝናኛ ስፍራችንንም ይሄንን ቤት ነው ያደርግላቸው ከጀርባችን እንደምንመለከተው መዝናኛ ቴሌቪዥን አላቸው ይሄ ቴሌቪዥን ሲዘፍን አብሮ የሚዘፍኑ ሲጨፍር አብሮ የሚጨፍሩ ወንድሞቻችን ናቸው እንዲሁም በሳምንት ሁለቴ ሸዋራቸውንም እዚህ ቦታ ላይ ይታጠባሉ እንደናንተ ያሉ በጎ ፈቃደኛ ጎኖቻችን መጥተው የገላዋቸውን በበርሜል በመቅዳት ገላቸውን በማጠብ ጸጉራቸውን ማስተካከል እንዲሁም ካላቸው ጊዜያቸው ላይ መስዋዕት ማድረግ የወንድሞቻችን ደስታቸውን በመጋራት የሚያግዙን በጎ ፈቃደኛ ጎኖቻችን አሉ አራተኛና የመጨረሻው ነገር የቤት የጸሎት ስፍራቸው ነው አቅም ያላቸው ወንድሞቻችን እንደየ ሃይማኖት ስርዓታቸው እዚህ ቤት ውስጥ ጸሎታቸውን ያከናውናሉ በመናያቸው ምሰሶች ማለት መንጋሪስ ተቀሉላቸው ተንከባካቢ ወንድሞቻችን በየማሉ ቆመው ጸሎታቸውን እንዳከናውኑ ያስደርጓቸዋል በማዕከላችን ውስጥ የምናገኛቸው እነዚህ ወንድሞቻችን ብቻ አይደለም ህፃናቶችም ይገኛሉ የአእምሮ እድገት ውስንነት ያለባቸው ህፃናቶችም ይገኛሉ እነዚህ ህፃናቶች እዛ ጋር ይገኛሉ እነሱን እንመልከታቸው ነው
እሺ እንግዲህ እዚህ ጋር የምንመለከታቸው እነዚህ ወንድሞቻችን የአእምሮ እድገት ውስንነት ያለባቸው ወንድሞቻችን ሲሆኑ እነዚህም ወንድሞቻችን በተለያየ ስፍራ ላይ ተጥሎ ነበር ያገኘናቸው በየሃይማኖት ደጃፉ በየሆስፒታሉ እንዲሁም ሰዎች ለየት ላይ በራችን ላይ አምጥተውላቸው የሚሄዱ ሲሆኑ ዛሬ ላይ ወደ ማዕከላችን በማስገባት አስፈላጊውን ቤተሰባዊ ፍቅርና እንክብካቤ እያደረግንላቸው እንገኛለን። እንዲሁም እንደናንተ ያሉ ወገኖቻችን መጥተው የሚንከባከቧቸው ወንድሞቻችን ናቸው። እዚህ ጋር ከምንመለከታቸው ከነዚህ ወንድሞቻችን ውስጥም ህይወት ታሪካቸውም ለየት የሚያደርጋቸው ወንድሞቻችን አሉ። እዚህ ጋር የምንመለከተው ህፃን ቅዱስ ሲባል በየካቲት 12 ሆስፒታል ተጥሎ ነበር ያገኘነው። እዛም የነበሩ ዶክተሮች ለጌርጌሴኖን አእምሮ ማመርጃ ማዕከል ጥቆማ ባደረጉን ሰዓት ላይ እኛም በቦታ ላይ በመገኘት ወንድማችንን ወደ ማዕከላችን ይዘን የመጣንበት አጋጣሚ ያለው። ወንድማችንም ከዛ ቦታ ላይ ሲመጣ በግልኮስ መልክ ነበር ምግብን ሲመገብ የነበረው። ዛሬ ላይ ከእግዚአብሔር እርዳታ ጋር ከተንከባካቢ ወንድሞቻችን እጅ መመገብ የጀመረበት አጋጣሚ አለ። ይህም ወንድማችንን የሚጠቀመው አልጫ ፍትፍትና ፕላምፕሌትን ጁስን ሲሆን አልጫ ፍትፍትን ስንመግበው ሙሉ ለሙሉ እጃችን ላይ እያደቀቀን የምንመግበው ምላሱ ላይ በተፈጠረ ስፌት ምክንያት አኝኮ አላምጦ መዋጥን ስለማይችል ሙሉ ለሙሉ እጃችን ላይ እያደቀቀን እንመግበዋለን። ይህን የተገነዘቡ የኢትዮጵያ ወገኖቻችን ለነዚህ ወንድሞቻችን ይጠቅማቸዋል ማለት የተለያዩ ምግቦችና የዕለት ዳይፐሮቻቸውን በመቻል የሚያግዙበት አጋጣሚ አለ። እንዲሁም ሌላኛው ወንድማችን እዚህ ጋር የምንመለከተው ህፃን አማኑኤል ሲባል ይህም ወንድማችን ለሌት ላይ በራችን ላይ ተጥሎ ነበር ያገኘነው። ወንድማችንም ከበራችን ላይ ስናነሳው እጅግ በጣም ከባድ ሁኔታ ላይ ነበር ሲሆን እኛም ወደ ማዕከላችን ከማስገባታችን በፊት ወደ ሆስፒታል ነበር የወሰድነው። ሆስፒታልም ሄዶ እንደ ሌሎች ወንድሞቻችን ምግቦችን መመገብ እንደሌለበትና እንቁላልና ሙዝን እንጠቀም ተነግሮን እናንተን ኢትዮጵያን ወገኖቻችን እያስቸገርናችሁ ወንድማችንን ስትንከባከቡ ቆይታችኋል። ዛሬ ላይም ወንድማችን ከእግዚአብሔር እርዳታ ጋር በመልካም ጤንነት ላይ የሚገኝ ሲሆን ይህም ወንድማችንም እንደ ህፃን ቅዱስ ወንድማችን ከተንከባካቢ ወንድሞቻችን እጅ አልጫና ሽሮ ፍትቶችን መመገብ የጀመረበት አጋጣሚ አለ። እንዲሁም በማዕከላችን ውስጥ ከምናገኛቸው ከነዚህ ከወንድሞቻችን ውስጥም 50%ቱም ዳይፐር ተጠቃሚ ሲሆኑ ይህንንም ነገር የምናገኘው ከእናንተው ከኢትዮጵያ ህብረተሰብ ነው። የቤት ኪራይ አለ፣ የዕለት ጉርሳቸው አለ፣ የነጽና ቁጭ ምንላቸው አሉ፣ የተለያዩ የህክምና ጮች አሉ። እንዲሁም አሁን ላይ የጀመርነው የህንፃ ግንባታ አለ። እናንተ የኢትዮጵያን ወገኖቻችን በምትረዱን ሳንቲም ላይ ነው 5ም 10ም በምሰጡን የቤት ኪራያቸውን ከፍለን የዕለት ጉርሳቸውን ሸፍነን እንዲሁም የህንፃ ግንባታቸውን እየገነባን የምንገኘው በእናንተ በኢትዮጵያ ወገኖቻችን እገዛ ነው ማለት ነው። እንዲሁም መኝታ ክፍሎቻችንና የዕለት ጉርሳቸው የሚዘጋጅበት ቤት ከጀርባችን ላይ ይገኛል። እሱን ሄደን እንመልከት። እሺ እንግዲህ አሁን ላይ የምንገኘው በማዕከላችን ውስጥ ሁለተኛ መኝታ ክፍላችን ውስጥ ነው። የመጀመሪያ መኝታ ክፍላችንም ወንድሞቻችን ታች ላይ ይገኙበታል። እንግዲህ ይህንንም ሁለተኛ መኝታ ክፍላችን ብለን የምንጠራበት ምክንያት ገና ከጎዳና ላይ የተነሱ ወንድሞቻችን ታችኛው መኝታ ክፍላችን ላይ እንቀበላቸዋለን። እንግዲህ እነዚህ ወንድሞቻችን በማዕከላችን ገብቶ ሕክምናዎቻቸውን ከጀመሩ በኋላ ወደ እነዚህ መኝታ ክፍሎቻችን ነው የቀያየርናቸው የጤና ሁኔታቸውን የምንከታተላቸው። በማዕከላችን ውስጥ የሚገኝ የስነ አእምሮ ባለሙያዎች አሉ። እነዚህም ባለሙያዎች ሕክምናዎቻቸውን ከጀመሩላቸው በኋላ ወደ ተለያዩ መኝታ ክፍሎቻችን የቀያየሯቸው የጤና ሁኔታቸውን የሚከታተሉበት አጋጣሚ አለ። እንዲሁም አሁን ላይ እንግዲህ በማዕከላችን ውስጥ ሁለተኛ መኝታ ክፍላችን ውስጥ ብንገኝም እንዲህ እንደምንመለከተው አልጋዎቻችን ባለ 3 ተደራራቢዎች ናቸው። ውስጣችሁም ጥያቄ የፈጠረባችሁ ነገር ይኖራል። እንዴት አንድ ህመምተኛ እስከ 3ኛ አልጋ ድረስ ወጥቶ ይተኛል ብላችሁም ጥያቄ የፈጥሮባችሁ ሊሆን ይችላል። ይህንንም እንደየህመም አይነታቸውን የምንሰጣቸው ተጓዳኝ በሽታ ያለባቸው ወንድሞቻችን አሉ። ስኳር፣ ደም ግፊት ምንላቸው እንዲሁም አረጋውያን አባቶቻችን አሉ። እነሱን ከታችኛው አልጋ ላይ የምናስተኛቸው። ከዛ ውጪ ሁለተኛና ሶስተኛ የስነ አእምሮ ባለሙያዎች በሚያዙ መሰረት የሚሰጣቸው ነው ማለት ነው። እንዲሁም በማዕከላችን ውስጥ የምናገኛቸው አብዛኛው ፍራሾቻችን ኤርጌንዶችና ሌዘር ለበሶች ናቸው። ይህም የሆነበት ምክንያት በማዕከላችን ውስጥ ያሉት 50%ቱም ዳይፐር ተጠቃሚዎች ከመሆናቸው የተነሳ ኖርማል ፍራሽ ቢደረግላቸውም ቢቆሽሽ ቢታጠብ መንጻት አይችልም። ሌላ ተጓዳኝ ህመም ይዞባቸው ይመጣል። ይህን የተገነዘቡ ኢትዮጵያውያን ወገኖቻችን በማዕከላችን ውስጥ የሚገኙትን ፍራሾች እነዚህን ኤርጌንዶ ፍራሽና ሌዘሮችን በመግዛት ዛሬ ላይ ለወንድሞቻችን ምቹ መኝታ አድርገው ያቀርቡበት አጋጣሚ አለ። እንዲሁም በማዕከላችን ውስጥ የምንገለገላቸው እቃዎች የእናንተው የኢትዮጵያውያን ወገኖቻችን ስጦቶች ናቸው። እናንተም ኢትዮጵያውያን ወገኖቻችን ማዕከላችን መታችሁ ባያችሁ ሰዓት ላይ እኛ ቤት ላይ ማንገለገላቸው ነገር ግን እናንተ ልትጠቀሙ ልትገለገሉ ትችላለች ማለት የምታቀርቡልን ስጦቶች ናቸው። አልጎቻቸው፣ ፍራሾቻቸው፣ አንሶሎቻቸው፣ ብርድ ልብሶቻቸው ጭምር የእናንተው የወገኖቻችን ስጦቶች ናቸው። እንዲሁም እዚህ ጋር እንደምንመለከተው የመኝታ እጥረት ስላጋጠመን ወንድሞቻችን መሬት ላይ ፍራሽ እያነጠፍን እንደምናሳድራቸው እንግዲህ ማዕከላችን እንደምታዩት ምቹም አይደለም። ከጎዳና በተወሰነ መልኩ ነው የሚሻለው። ረሃቡን
አሁን ፀሐዩን ብርዱን ስለተከላከልናቸው ብቻ ከጎዳናው በተወሰነ መልኩ ይሻላቸዋል ማለት ነው። እንግዲህ አሁን ላይ የጀመርነው ህንጻ ግንባታ ሲያል ከዚህ በተሻለ መልኩ እነዚህን እህት ወንድሞቻችን በዛ ቦታ ላይ እንይዛቸዋለን። እንግዲህ የእናንተ የኢትዮጵያ ወገኖቻችን እገዛ ደግሞ እጅግ በጣም ያስፈልገናል ማለት ነው። ይህን ዓመትም እናንተ ከጎናችን ቆማችሁ ነው እነዚህን እህት ወንድሞቻችን እዚህ ቦታ ላይ ይዘናቸው ፍቅር፣ እንክብካቤ እንዲሁም ሕክምና እያደረግንላቸው የምንሰጣቸው። ነገር ግን ያ ህንጻ ግንባታ ተገንብቶ እስኪያልቅ ድረስ የእናንተ የወገኖቻችን እገዛ እጅግ በጣም ያስፈልገናል ማለት ነው። እንዲሁም የዕለት ጉርሳቸው የሚዘጋጅበት ኪችናችን ከጀርባ ላይ ነው ያለው። እሱን ሄደን እንመልከት። እሺ እንግዲህ አሁን ላይ የምንገኘው በማዕከላችን ውስጥ የቤታችን ትልቁ ቤት ውስጥ የምንገኘው ይህም የቤታችን ትልቁ ቤት ብለን የምንጠራበት ምክንያት እንደምትመለከቷቸው እነዚህን ወንድሞቻችን እህቶቻችን የሚመግብልን ቤት ነው ማለት ነው። እዚህ ቦታ ላይ የሚገኙት እናቶቻችን ትላንት ይህን እድል በየጎዳና ላይ በየአካባቢያችን ላይ ያሉ አላገኘንም፣ ነገር ግን ዛሬ በዚህ ቦታ ላይ ደግሞ ይህንን እድል አግኝተናል በማለት ደከመን ሰለቸን ሳይሉ ወንድሞቻችን የዕለት ጉርሳቸውን የሚያዘጋጁበት ስፍራ ነው ማለት ነው። እንግዲህ እዚህ ጋር የምንመለከታቸው ምጣዶቻችን ዛሬ ላይ እንግዲህ እሳት ጠፍቶ ነው የምንመለከተው። እንግዲህ ለማታ እናቶቻችን ለአዳሪ ተረኞች እንግዲህ ምጣዱን አጽርቶላቸው ነው የሚወጡት። እነሱ ማታ የሚገቡት ደግሞ በራሳቸው ተራቸው ደግሞ ምጣድ ለኩሶ እንጀራቸውን ጋግሮ እዛ ጋር በተመሳሳይ መልኩ ቁርሶቻቸውን የሚያሰናዱበት አጋጣሚ ያለ ማለት ነው። እንደናንተ ለኢትዮጵያ ወገኖቻችን በጎ ፈቃደኛ ወገኖቻችን መተው እንጀራ በመጋገር ወጥ በመስራት እንዲሁም እናቶቻችንን በማገልገል የሚያግዙንም በጎ ፈቃደኛ ወገኖቻችን አሉ። እዚህ ጋር እንደምንመለከተው እኛ በማዕከላችን ውስጥ በማገዶ እንጨት ነው ወጦችንም እንጀራ የምንጋገርበት ሁኔታ ያለው። እንግዲህ ይህንንም እንጨቶችም የተለያዩ ኮንስትራክሽን ስራዎች እንጨት በእንጨቱ በሚነቅሉበት ሰዓት ላይ ኑና ለማገዶ ከተጠቀማችሁ እንጨቱን ውሰዱ የሚሉበት ሰዓት እኛም በቦታ ላይ በመገኘት መኪና ኮንትራት ይዘን በመሄድ እንጨቱን ለማገዶ ወደ ማዕከላችን የምናመጣበት አጋጣሚ አለ። እንግዲህ ክረምቱ በገረን ፀሐዩ አስቸገረን ሳይሉ እናቶቻችን ዛሬ ላይ እህት ወንድሞቻችን በዚህ ቦታ ላይ የዕለት ጉርሳቸውን አሰናድተው እየመገቧቸው ይገኛሉ ማለት ነው። እንዲሁም እንግዲህ አሁን ላይ በማዕከላችን የምናገኛቸው ማኖች 655 ቢሆንም እስከዛሬ ድረስ በዚህ ማዕከሉ ሲረዱ የነበሩ የማን ቁጥር ከ1500 በላይ የሚያክሉ ማኖች እዚህ ማዕከል ላይ ፍቅር፣ እንክብካቤ እንዲሁም ሕክምና ሲደረግላቸው የቆዩ ሲሆኑም ከነዚህ ውስጥም ድነው አገግመው ማህበረሰቡን የተቀላቀሉ እህት ወንድሞቻችን አሉ። 450 የሚያክሉ እህት ወንድሞቻችን ድነው አገግመው ማህበረሰቡን የተቀላቀሉ ሲሆኑ ዛሬ ላይ ይህን ማዕከል እየመጡ የሚጠይቁበት የሚጎበኙበት አጋጣሚ አለ። ትላንት ወገን ዘመድ አሷሻተን በተለያዩ ጎዳናዎች ላይ ወርቀን ነበር። ዛሬ ላይ ወገን ዘመድ አሷሻ አግኝተን ሰው ሆነናልና እኛ ለወንድሞቻችን አስፈላጊውን ቤተሰባዊ ፍቅርና እንክብካቤ መስጠት ያለብን ብለው መተው የሚጠይቁንም እህት ወንድሞቻችን አሉ። ከነዚህ ውጭ ደግሞ 25 ለሚያክሉ እህት ወንድሞቻችን ድነው አገግመው እዚሁ ማዕከል ላይ የስራ ዕድል ተፈጥሮላቸውም እየሰሩ የሚገኙ እህት ወንድሞቻችን አሉ። እንግዳ በመቀበል በጥበቃ ስራ ላይ ሁማንን በመንከባከብ ላውንደሪ ላይ ማንሱ ማጠብ እዚሁ ኪችን ላይ የተለያዩ ስራዎችን በመስራት በዚህም በሴቶች ማዕከል እያገለገሉ የሚገኙ የቀደሙ ሁማኖች አሉ። አሁን ላይ ለኛ ለጌርጌሴኖን አእምሮ ማመርጃ ማዕከል ቤተሰቦች የደስታ ጊዜ ነው ማለት ይቻላል። ምክንያቱም ከ18 ዓመት ልፋት በኋላ መንግስት እንባችንን አይቶልን ከሊዝ ነፃ የሆነ 3000 ካሬ መሬት ሰጥቶናል። አሁን ላይም እንግዲህ ለህንፃ ግንባታ የሚሆኑ ግብዓቶችን ከእናንተው ከኢትዮጵያን ወገኖቻችን እያሰባሰብን ነው የምንገኘው። እንዲሁም በእናንተው በኢትዮጵያን ወገኖቻችን ተስፋና እገዛ ህንፃ ግንባታውን ጀምረን ሶስተኛውን እስላብ የሞላንበት አጋጣሚ ነው ያለው። እናንተም ኢትዮጵያን ወገኖቻችን ባላችሁ አቅም ላይ አሸዋም፣ ጠጠርም፣ ሲሚንቶም እንዲሁም ብሎኬትም የቻለ ለዚህ ህንፃ ግንባታ ግብዓት እንድታደርጉ ስንል በሆማኑ ስም ጥሪያችን እናስተላልፋለን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች በዓለም ላይ ያላችሁት ዛሬ የምንገኘው በጌርጌሴኖን የአእምሮ ህሙማን ማዕከል ነው። እንግዲህ በዕለተ ማርያም ዛሬ ኒቂያ ጉባኤ በተካሄደበት ቀን እንደዚሁም ደግሞ ግማደ መስቀሉ ግሸን ደብረ ከርቤ ላይ መስከረም 21 በ1446 ያረፈበትን ቀን በየዓመቱ በምናከብርበት ታሪካዊና ሃይማኖታዊ ቀን እኛም ጌርጌሴኖን ተገኝተናል። የተገኘንበት ምክንያት ደግሞ እህትና ወንድማችን ከአረብ ኤሜሬት ማለትም ከዱባይ በመምጣት አቡዳቢ መድኃኔዓለም በመምጣት ታላቅ ስራን ሰርተዋል። ቄሰ ገበስ ቀሲስ ሲሳይና እንደዚሁም እህታችን ወይዘሪት ማርታ ተሾመ አቡዳቢ መድኃኔዓለም ላይ ታላቅ ስራን እየሰሩ ያሉ የዚህ የጌርጌሴኖን ሁኔታ በመመልከታቸው እጅግ ውስጣቸው ተነክቶ አንዳንድ ነገሮችን እኛም ማገዝ አለብን በማለት ከዛው ድረስ መጥተው ዛሬ በኩረ ሕሩያን መለስ አጠገባችን ይገኛል።
ለማስረከብ ያመጡትን ለመስጠትና ሌሎቻችም በውጭ ዓለም ያላችሁ ወደ ኢትዮጵያ ስትመጡ አንዳንድ ነገሮችን ይዛችሁ እንድትመጡ በተደጋጋሚ በሚዲያችን ላይ መግለጣችን የሚታወቅ ነው። እግዚአብሔር ፈቅዶ ዛሬ ይሄ የሆነ ነውና ወደፊትም በምትመጡበት ሰዓት ለልደትም ለትንሳኤም እንዲሁም ደግሞ ለአረፋም በተለያየ ጊዜያት ስትመጡ ይህ ቦታ ሃይማኖት ሳይሆን ኢትዮጵያዊነት የሚንጸባረቅበት ስለሆነ ማናችንም ልናግዝ ይገባልና ምን ይዘው መጥተዋል፣ እንዴት ሊያመጡ ቻሉ የሚለውን ከነሱ አንደበት ሰምተን የርክክቡ ስነ ስርዓት ይካሄዳል ማለት ነው። መልካም እሺ። በመጀመሪያ እግዚአብሔር ይመስገን ከብዙ ልፋትና ድካም በኋላ እዚህ ጋር መድረሴን እግዚአብሔርን አመሰግነዋለሁኝ። እዚህ ከመድረሴ በፊት እዚህ ለመድረሳችን ወንድማችን መምህር ደረጀ ዘወይንዬ እኛ ጋር በመጣ ጊዜ ስለ ጌርጌሴኖን አውርቶ አልጠገበም፣ አይጠግብምም፣ ሁሌም ነው የሚያነሳውና በሱ ንግግር ውስጥ ነው የኛ ተነሳሽነት የመጣው። እሱ ከመጣ በኋላ በእያንዳንዱ እርምጃው ውስጥ ስለ ጌርጌሴኖን ያወራ ነበርና በቃ ይሄን ነገር ማየት አለብን። እኔ አላቀውም፣ ብዙ የመረጃ እንትኖች ጋር ደርሻለሁኝ፣ ግን ጌርጌሴኖንን አላቀውም ነበር እና በሳቸው በመምህር ደረጀ ነው ያወቅኩትኝ። እዛ ሆነን ነው ተነሳሽነት የመጣው። እሳቸው ደርሰው ከመጡ በኋላ እዛ በቃ እንትን ማለት ጀመርን፣ ማስተባበር፣ መናገር እንዲሁ አስፍተን ሳይሆን ቦታውም የሚመች ህብረተሰቡንም በደንብ የምናገኝበት ቦታ ስላልሆነ እኛው በእኛው ደረጀ ዘወይንዬ አስጎብኚ ድርጅት በሚል ሰብስቦን ነበርና ወንድም እህትማማቾች እዛው በመነጋገር ጀመር ነውና በትንሹ እየሰፋ መጣ ነገሩ። ከዛ ወደዚህ መምጣታችን ሲታሰብ በቃ ይሄን ነገር ይዘን መጓዝ አለብን ብለን ያንን ይዘን መተናል። ከሁሉ በላይ ግን እዚህ ጋር ስንደርስ በእውነት ስሜትን የሚነካ ከመጀመሪያው ከግቢው መግቢያ ጀምሮ እስከ ውስጥ ድረስ የሰው ልጅ እንዴት ይሄንን ተቋቁሞ ይኖራል? ችግረኛን ይረዳል፣ ህሙማንን ማስታመም ይቻላል። የአይምሮ በሽታን ያለበት ተቸግሮ መውደቂያ አጥቶ እንዲህ አይነት ነገር ማስተናገድ በእውነት ያየሁት ነገር መቆም እስከሚያቅተኝ ድረስ ነው የሆንኩት። በቃ ለመውጣት ሁሉ ነው የፈለኩትኝና የማይቻል ነገር ነው ያየሁት። የማይቻል ቤተሰብ የማይችለውን ነገር ይሄ ወንድማችን ይሄ ሁሉ ህብረተሰብ ዘር፣ ቀለም፣ ሃይማኖት ሳይለይ ተሸክሞ እዚህ ጋር ቁጭ ብሎ እኔ እንጃ እኔ ለሁሉም ይሄንን መተው እንዲያዩ ካላየሽው አይሰማሽምና ሁሉም ህብረተሰብ መጥቶ ቢያየው ደስ ይለኛል። እኔ ግን በቃ ከአይምሮ በላይ ነው ለኔ፣ ቃላትም የለኝም ይሄን ለመግለጽና አመሰግናለሁ ማለት። እሺ እግዚአብሔር ይስጥልን። በእውነቱ ቃላት የለኝም ለመናገር። ያየሁት ነገር በጣም ይከብዳል። ግን ያው እግዚአብሔር ረድቷችሁ ከእግዚአብሔር ጋር ሆናችሁ ይህንን ነገር በመስራታችሁ በረከቱ ከእግዚአብሔር ነው። አቅሙን ብርታቱን ሰጥቷችሁ ነው እናንተም እዚህ ጋር ቆማችሁ በትዕግስት ሁሉን ነገር እንድታደርጉ ያደረጋችሁ እግዚአብሔር ነው። ለእናንተም ትልቅ ምስጋና ይገባችኋል። እንኳን ይህን ሁሉ ሰው ቀርቶ አንድን በሽተኛ በቤት ውስጥ እንኳን በእንደዚህ አይነት መልኩ ያለን ሕፃን ሆነ አዋቂ ደግፎ ለማሳደግ ወይም ደግሞ እንትን ለማለት በጣም ይከብዳል። በጣም ይከብዳል። ይህን ሁሉ ሰው ይዛችሁ በትዕግስት የተለያየ ስሜት ያላቸው ናቸው። በእውነቱ እዚህ መሀል ላይ በመካከላችሁ እግዚአብሔር አለ። ብርታቱን፣ ጽናቱን፣ ትዕግስቱን ሰጥቷችሁ እንድታደርጉ ያደረጋችሁ የእግዚአብሔር ስራ የእግዚአብሔር እጅ አለበት እና እኔ መድኃኔዓለም ይርዳችሁ። ከዚህ የበለጠ ትሰራላችሁ። እኛም ይህንን ነገር ያሰብነው እንግዲህ በወንድማችን በመምህር ነው። መጥቼም እንዳያረገኝ የሱ ብርታትና የሱ ቃል ነው ወደዚህ እንድመጣና ይህንን ነገር እንዳያረገኝ በማየቴ ትልቅ ስሜት ነው የጫረብኝ። ቀጣይ ላይ ግን በደንብ ልንሰራ የምንችልበት ፕሮጀክት ነው ብዬ ነው የማስበው። እዚያም ያሉ ወንድሞቻችን እህቶቻችን ይህንን ነገር ከያጣጫው ነው እየሰበሰብን ኮንታክት ስናደርጋቸው እንትን ለማለት እንትን ያሉን የረዱን እና ከዚህ የበለጠ እንሰራለን። በእውነቱ እግዚአብሔር ይርዳችሁ ነው ብለው በጸሎት እኔ ማስባቸዋለሁ። እህት ወንድሞቻችንንም ቀጣይ ላይ በዚሁ
በሰፊው ልንሰራ የምንችልበትን መንገድ ነው መፍጠር ያለብን። ማየታችን ለኛ መልካም ነው። ስለዚህ እግዚአብሔር አምላክ ወንድሞቻችንን ህፃናቶቻችንን ሁሉ እግዚአብሔር አምላክ ምሕረቱን ይላክልንና ለፈውስ ያደርግልን፣ ወደ ቤተሰቦቻቸውም እንዲቀላቀሉ የአምላካችን ፈቃድ ይሆነልን። እግዚአብሔር ይማራቸው ሁሉንም ወንድሞቻችን አባቶቻችንን። እግዚአብሔር ይስጥልን። በጣም ነው የማመሰግነው። እንግዲህ አቡዳቢ መድኃኔዓለም በሄድንበት ሰዓት የተቀበሉንና ያስተናገዱን እዛም ደረጀ አስጎብኚ ድርጅት ንዑስ ማዕከልን ስናቋቁም እህታችን ጠንካራ ናት። በመንፈሳዊም በዘመናዊም የተማረችው እህታችን እዛ ያለው የንዑስ ማዕከል ሰብሳቢ በመሆን እህታችን ማርታ ተሾመ፣ ቄሰ ገበዝም ጸሐፊ በመሆን ደረጀ ዘወይንዬ አስጎብኚ ድርጅት ኮሚቴዎቹን አቋቁሞ ከመጣ በኋላ እንቅስቃሴ አድርገው የበረከት ስራን ለመስራት አስበው አደረጉት። ስንቶቻችን ወደ ኢትዮጵያ ስንመጣ እኒህን ቦታ ጎብኝተን ይሆን? የእናቶችም የአባቶችም የወንዶችም ቦታ እጅግ በጣም የሚያሳዝኑ ያሉበት ነው። ወንድማችን ሊቀ ሕሩያን መለስ ዋጋ ከፍሎ ይህን ያክል ካደረገ ከኛ ደግሞ ጥቂት ነገር ብናደርግ፣ አሁን በምስሉ ላይ እንደምትመለከቱት ህንጻው ጥሩ እየሄደ ነው። በምትችሉት አቅም በስር በሚሄደው የሂሳብ አካውንት የምትችሉትን ብትረዱ፣ ከሁሉ በላይ ግን መጥታችሁ ብታዩ ከሰማሹ በላይ ስታዩ ውስጥሽ ተነክቷል። ማየት ማመን ነውና መጥታችሁ ብታዩ በጣም ጥሩ ነው እንላለን። እንግዲህ እጃችሁ ከምን መጥታችኋል? ምን ይዛችሁ እንደመጣችሁ እስቲ አንዳንድ ነገሮችን ንገሪን። በጥቂቱ ነው። ዱቄት አለ፣ ፍርኖ ዱቄት አለ፣ ሩዝ አለ፣ ዘይቶች አሉ። አዎ ፍርኖ ዱቄት ነው። ይህ ደግሞ ሩዝ ነው ባለ 10 ኪሎ። እነዛ ደግሞ ዘይቶች፣ እነኚህ ዘይቶች ናቸው፣ የምግብ ዘይት። እነኚህ ደግሞ የተለያዩ አልባሳቶች ናቸው እና ብርድ ልብሶች ወደ 18 ምናምን ነው። ያው ልጆቹ የተለያየ እድሜ ላይ እና እንትን ስላሉ በተለያየ ነው እንትን ያለው። ብርድ ልብሱ ግን ያው ለአንዳንድ ሰው የሚሆን ነው። ሲመጡ ይሄንን ሁሉም ሰው አንዳንድ ነገር ይዞ መጥቶ ይጠይቃቸው ትልቅ ነገር ነው። ከልብ እናመሰግናለን። ቀጣይ ደግሞ አይዟችሁ እግዚአብሔር በረዳን መጠን ሌሎቹን ደግሞ አስተባብረን ከዚህ ደግሞ በበለጠ የምትቋቋሙበትን ወገኖቻችንን የምትረዱበትን ነገር እናደርጋለን። ይሄ ይበዛል ሳይሆን በቃ ግራ ገብቶን ነበር። ምንድን ነው የሚያስፈልገው? እዛ ጋር ምንድን ነው ይዘን መሄድ ያለብን? ጥናት አልተደረገም። ብቻ በወንድማችን የነበረው አዘኔታ ወገኖቻችን እንዴት በእጅህ ላይ የተሰቃዩ መሆናችን ስለገለጸልን የበጎ መነሳሳት እንጂ ብዙውን አላወቅነውንና ወደፊት ደግሞ የሚያስፈልገውን ነገር አስተባብረን እናደርጋለን። እንግዲህ ላደረጋችሁት አስባችሁ እንግዲህ ከሰው ሀገር ድረስ ነው ይህንን የሚያህል የምግብ እህል ልብስ ያስፈልጋችኋል ብላችሁ ሁሉንም ነገር ነው ያሟላችሁትና እግዚአብሔር ይስጥልን። በወጣ ይተካ። ያሰባችሁት ሁሉ ይሳካላችሁ። የተሳተፉትም በዚህ ልብስ በመሰብሰብ ልብስ በመስጠትም የተሳተፉትን በሙሉ እንግዲህ እግዚአብሔር አምላከ ነዳያን ዋጋቸውን ይክፈል፣ በወጣ ይተካልን። እንደነሱ ከመሆንም እግዚአብሔር አምላክ ይሰውርልን። ደርዬ ደግሞ እግዚአብሔር ይስጥልን። ይሄንን ሚዲያ እንግዲህ ተከታትላችሁ በሱ ሚዲያ አማካኝነት ነው ለዚህ በረከት ተሳታፊ ሆናችሁትና እንግዲህ እግዚአብሔር ይስጥልን። ሚዲያውንም ከዚህም በላይ ያስፋልን። እንግዲህ ለበጎ ነገር ነው የተቋቋመው። ሚዲያውም ደግሞም እያያችሁት ነውና እናንተም ደግሞ አበርቱት። ከዚህም በላይ ደረጃ እንዲደርስ እናንተም ማበርታት ይኖርባችኋል። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አምላከ ነዳያን ጨምሮ ይስጥልን። ከዚህም በላይ ትልቅ ያድርጋችሁ። ላለው ክብር ይስጥልን። አሜን። በርታ፣ ጠንካራ ሰውነ። በእውነት ዋጋ ከፍላል። ደረጀ ዘወይንዬ ሚዲያም ሆነ ደረጀ አስጎብኚ ድርጅት ካንተ ጋር ነው። አሁን ይሄ ቅምሻ ነው፣ ኪዳን ነው፣ ቅዳሴው ገና ነው፣ መቅደም ነው፣ ታምሩ ገና ነው። አቡዳቢ መድኃኔዓለም ያሉ ክርስቲያኖች ጠንካራ ናቸው፣ ትልቅ ስራ የሚሰሩ ናቸው። በተለይ ብፁዕነታቸው
ጠንካራ የሆኑ አባት፣ ወንጌላዊ የሆኑ አባት፣ አብያተ ክርስቲያናትን የሚረዱ አባት ናቸው። አቡነ ዲሜጥሮስ ቤተክርስቲያን አንዲት ናት ብለው የሚንቀሳቀሱ አባት ናቸውና በጳጳሳት ደረጃ ነገ እንደሚያስጎበኙ ተስፋ አለን። ይሄንን ሄደው ነግረው ብፁዕነታቸውም ለብዙ አስተባብረዋል። ከዚህ በፊትም ለመቄዶንያ አስተባብረዋል። ይህንንም ቦታ አቡዳቢ መድኃኔዓለምንም ወክለው እንደሚመጡ ተስፋ አለን። እናንተም ጥሪያችንን ስለሰማችሁ ስላከበራችሁን በደረጀ ዘወይንዬ ሚዲያም በደረጀ ዘወይንዬ አስጎብኚ ድርጅት ስምም በራሴም ስም ከልብ አመሰግናለሁ። ክብረት ይስጥልን። እንግዲህ ጋዜጠኛዋ ታጠናቅቅልናለች። እሺ እንግዲህ ውድ የደረጀ ዘወይንዬ ሚዲያ ቤተሰቦቻችን፣ እኛ እንደ ሚዲያ ተከታታይ አይደለም ቤተሰቦቻችን ናቸው። ምክንያቱም በእያንዳንዱ ነገራችን ውስጥ አሉ፣ ሁሌም በጎ ሀሳባቸው አለ፣ አስተያየታቸው አለ። በምናደርጋቸው እያንዳንዱ እንቅስቃሴያችን ውስጥ እናንተን ይዘን ነውና አብራችን ስለሆናችሁ ቤተሰብ ስለሆናችሁን በጣም አድርገን ነው የምናመሰግናችሁ። ሌላ ምንም የተለየ ነገር የለውም። መምህር ደረጀን ታውቃላችሁ፣ ሁልጊዜም ሀገራዊ በሆነው ጉዳይ በጎ ነገር ባለበት ቦታ ሁሉ መምህር አይጠፉም እና እነ ማርቲንም በጣም ነው የምናመሰግናችሁ አብራችሁን ስለነበራችሁ። አልቻለችም ማርቲን፣ ቀደም እያስተዋልኳት ነበር። ውስጥ እንደ ሴት ይጠበቃል። ሴት ስትሆኑ ደግሞ ይሰማችኋል ጉዳዩ። ለእንደዚህ አይነት ነገር በጣም ይቀርባሉ ሴቶች። ውስጥ ስትመለከቷቸው ሰዎቹ እኛ ውጪ እንደ ኢምንት ነገር የምናያት እንደ ትንሽ ነገር የምናያት ነገር እዚህ በጣም ሌክዠሪ ተደርጋ ነው የምትታየው እና ሰው መሆናችሁ በራሱ በቂ ነው። ታስፈልጋላችሁ። እዚህ ልክ ባለፍን ቁጥር እጆቻችንን ሲይዙ ነበረ። ይሄ ምንም አይደለም። በቃ ሰው መፈለጋቸው ፍቅር መፈለጋቸውን ነው የሚያሳየውና እኔ በዚያው አጋጣሚ ልነግራችሁ የምፈልገው ነገር ምንድነው፣ ሰው ሆነን እንገኝ። በቃ በያለንበት ቦታ በየአካባቢያችን ጎረቤቶቻችን ምን አይነት ሁኔታ ውስጥ እንዳሉ ልናስተውላቸው ይገባል። ያቺ ትንሽዬ ክፍተት ነች ዛሬ እንደዚህ አድጋ ትልቅ ሀገራዊ ጉዳይ ትልቅ ሀገራዊ ችግር የምትሆነውና እኛ በቤተሰቦቻችን በእናንተ በደንብ ተስፋ እናደርጋለንና አብረን ደግሞ ወደፊት ትልቅ ደረጃ ላይ እንደርሳለን። በጣም እናመሰግናለን። መስከረም አንድንም እዚሁ ጌርጌሴኖን ነበርን። መስከረም 21 ይኸው እዚህ ሆነ። እንግዲህ በወር ውስጥ ሁለቴ መተናል። በዓለም ላይ ያላችሁ ጌርጌሴኖንን መታችሁ ጎብኙ። ግድ የለም ገንዘብ አትስጡ፣ ቁስ አታምጡ፣ መታችሁ ጎብኙ። ወደ ኢትዮጵያ ስትመጡ አንድ ቀን ለጌርጌሴኖን ብላችሁ ፕሮግራም ያዙ። አንድ ቀን መጠጥ ቤት፣ አንድ ቀን መዝናኛ ቦታ፣ አንድ ቀን ጓደኛዬን እንደምትሉ አንድ ቀን የሰብአዊነት ስራ ለመስራት ጌርጌሴኖን ልምጣ ብላችሁ ፕሮግራም ያዙና ኑ። በእንባ ትታጠባላችሁ። እስከ ዛሬ ያሳለፋችሁትን ይቆጫችኋል። ከዛ በኋላ በጎ ነገር ለማድረግ ማንም ሳይጠይቃችሁ ታደርጋላችሁ። ኑና ጌርጌሴኖንን እንጎብኝ። ኑና ጌርጌሴኖንን እንርዳ። ኑና የተጀመረውን ህንፃ በጋራ ሆነን እናስፈጽም። ጀምረነዋል፣ እግዚአብሔር ያስፈጽመናል። አመሰግናችኋለን። ቀጣይ ደግሞ በሌላ ሀሳብ በሌላ ፕሮግራም እንገናኝ ይሆናል። ቸር እንቆይ። ቁስቋምን በደብረ ቁስቋም ግብጽ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብጽ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብጽ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብ ጠብ የሚልበት ኢትዮጵያዊ ሙሴ ጸሊምን፣ እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን፣ ስምዖን ጫማ ሰቢውን፣ ገዳመ አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብጽ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብጽ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብጽ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብጽ ላይ እንገናኝ።
እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት